ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳዊ መረጃዎቻችን ጀምረዋል። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን እንድትቆሙ የሻትን በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው። ሁለት መረጃዎችን ዛሬ እንመለከታለን። የመጀመሪያው እንግዲህ ከአጣሪ ኮሚቴ እንዲሁም ከሃይማኖት ተቋማት ጉባኤ የተሰጠ መግለጫ አለ። መግለጫው ምንድነው የሚለውን እናነሳለን። እንዲሁም ደግሞ ብፁዕ አባታችን ብፁዕ አቡነ ቄርሎስ ዝምታቸውን ሰብረዋል። እርግና ሳይበግራቸው አባታዊ ድምጻቸውን አሰምተዋል። ብፁዕ አቡነ ቄርሎስ ሙስሊም ወንድሞቻችን አብረን ነው የኖር ነው ብለዋል። ሁለቱን እንዲሁም ደግሞ የሌሎች መምህራኖችንም ሀሳቦችን አካተን ዛሬ መረጃችንን ትኩረት አድርገን የምንሰራባቸው ርዕሰ ጉዳዮች ናቸው። ሁሉም ሰው ላይክ ያድርግ፣ ሁሉም ሼር ያድርግ። መረጃውን እጅግ በደንብ አድርጋችሁ እንድታዳርሱም ጭምር ይሻትን። በቀጥታ እንግዲህ የቪዲዮ መልእክቶችን ወደ ማድረሱ ነው የማመራው። የመጀመሪያው እንግዲህ ከአጣሪ ኮሚቴ ጋር የተገናኘውን መረጃ ላስደምጣችሁ። እንግዲህ የአጣሪ ኮሚቴ መግለጫ ሰጥቷል። የሃይማኖት ተቋማት ጉባኤ እንግዲህ ልኡካኖችን ልኮ እንዲያጣራ ልኮ ነበረ። አርሲ ላይ የተፈጸመው ነገር ምንድን ነው የሚለውን በዛ መሰረት እንግዲህ የተላለፈ መልእክት አለ። በቀጥታ እንግዲህ እሱን ቪዲዮ ባጋራላችሁ ነው የሚሻለው። እንደውም ሃይማኖት ተኮር ጥቃት አይደለም በሚልም መረጃዎች ወጥተዋል። እሱንም አንድ ላይ ያይዤ ያቀርብላችኋለሁ። በቅድሚያ እስቲ ወንድሞቻችን የሰሩትን መልእክቶች ያስተላለፉትን ተከታትለን እንመለስ። ላይክ አድርጉ፣ ሼር አድርጉ፣ መረጃውን በደንብ አድርጋችሁ አዳርሱ። ኦርቶዶክሳውያን እባካችሁ ላይክ አድርጉ። ሰላም ጤና ይስጥልኝ። አጣሪ ኮሚቴው ካህናት እንዲገደሉ ውሳኔ ሰጥቶ መጥቷል። ምን ማለት ነው ይሄ? በደንብ ላብራራላችሁ፣ በደንብ ስሙኝ። አጣሪ ኮሚቴው እንደሚታወቀው ወደ ጉናና ወደ መርቲ ወደ አርሲ አካባቢ ሄዱ ነበር። ያጣራል ብለን ስንጠብቀውም ጭምር ነበር። ታዲያ ትናንትና የሰማናቸው ነገሮች በጣም የሚያስጠሉ ነገሮች ነበሩ። ምንድነው የተፈጠረው? አርሲ ላይ እነኚህ በተለይ ደግሞ ሰማዕታት የሆኑባቸው ቤተሰቦች አንድ ኮምፕሌን አቅርቦ ነበረ። በተለይ ደግሞ 5 ሰዎችን ያስቀበሩት ቤተሰብ ጥያቄ አቅርቦ ነበረ። እኛ በሃይማኖታችን ምክንያት ሞተን ነበር። ከሞተን በኋላ ግን ቤተክርስቲያን በሌለም ብር 11200 ብር ተቀበለችን ብለው ለአጣሪ ኮሚቴ ይነግራሉ። እና እባካችሁ የነገር አጣርታችሁልን የሚችሉ ከሆነ ብር ይመልሱልን፣ በአሁኑ ሰዓት ላይ ብር ያስፈልገናል የሚል ጥያቄ ያቀርባሉ። ታዲያ አጣሪ ኮሚቴው ይሄንን ነገር ይዞ ይሄድና ማህበረሰቡ እና ካህናቱን ይሰበስባሉ። ካህናቱና ማህበረሰቡን ከሰበሰቡ በኋላ ቀጥታ ቃል በቃል የተናገሩት ነገር ምንድነው? እያስገደሏችሁ ያሉት እነኚህ ካህናት ናቸው ብለው እጅ ጠቆማሉ። ምዕመኑን ከካህናቱ ጋር ለማጣላት ምዕመኑ ያስገደለባችሁ ያለው ሰዎቻችሁን እያስገደለ ያለው የሞቱን እያስገደሉ ያሉ እነኚህ ካህናት ናቸው ብለው ጥቆማ ሰጥቶ የተመለሰው አጣሪ ኮሚቴ የተነገረው በግልጽ አማርኛ እኛ በሌለም ብር 5 ሰዎች ተገሉብን ለፍትሃትና ለመሬት ለቀብር ቦታ ተብሎ 11200 ብር ተቀብሎናልና እባካችሁ ከተቻላችሁ ብር ስለሚያስፈልገን ለሕክምና ስለምንፈልገው ብሩን አስመልሱልን ነበር ጥያቄው ወይ ደግሞ የሟች ቤተሰቦች ያተናገሩት። አጣሪ ኮሚቴው ግን ይህን ነገር ይዞ ሄዶ ነገሮችን አጣርቶ በተቻለ መጠን ብር እንዲመለስ ከማድረግ ይልቅ እያደረገ የነበረው ነገር ምንድነው? ካህናቱና ምዕመኑ አጣጥቶ ምዕመኑ ካህናቱ ላይ ተነስቶ ሌላ ጥቃት እንደደረሱባቸው ጭምር ናዙ የመጡት። እንግዲህ አጣሪ ኮሚቴ ዛሬ ሪፖርት የምንጠብቀው አጣሪ ኮሚቴ ይህንን ስራ የሰራ ኮሚቴ ነው። ሊቀ ካህናቱ ትናንትና መጥተው እነኚህን ሰዎች ያነጋግራሉ ተብሎ ሲጠበቅ ነበረ። አልቻሉም፣ አልመጡም። ዛሬም እየጠበቅናቸው ይመጣሉ፣ ይነጋገራሉ ብለን ግን እንዲህ እያደረጉ የሃይማኖት ተቋማት ተወክለው መጥተው እናጣራለን ብሎ የሚሉ ሰዎች ማጣራትና ትክክለኛ መፍትሄ ከመስጠት ይልቅ ካህናት እንዲደበደቡ ካህናት ላይ ምዕመን ተነስቶባቸው እንዲገደሉባቸው ግን እያደረጉ ነው ያሉት። አጣሪ ኮሚቴ የሚባለው ይሄ ነው። በነገራችን ላይ የሃይማኖት ተቋማት ጉባኤ አሁን መግለጫ አውጥቷልና በጣም ያስገረሙ 3 ነገሮች ልንገራቸው። አንደኛ ነገር ገዳያቸው ፋኖ ነው ብሎ አንድ መረጃ የሰጠው ፋኖ እንደሆነ ጭምር ነው ገዳይ የተናገረው። ሁለተኛ ሟቾቹ ኦርቶዶክሳውያን ብቻ አይደሉም ብሎ መግለጫ አውጥቷል። ሶስተኛ ደግሞ ጥቃቱ የተፈጸመው ሃይማኖታዊ ሳይሆን እንዲሁ ሌላ አጀንዳ ያለው ጉዳይ አድርጎ ቀሲስ ታጋይ መግለጫ አውጥቷልና የምንጠብቀው መግለጫ ነው። በእውነት ከልብ እናመሰግናለን። ቴንኪዩ ብለናል።
ሲጠበቅ የነበረው የሃይማኖት ተቋማት መግለጫ ወጥቷልና ያው ስንጠብቀው እንደነበረው ነው እንግዲህ ያደረገው። ጥቃቱ የተፈጸመው ዘር፣ ብሔር፣ ሃይማኖት ሳይለይ በሁሉም ንጹሃን ላይ ነው የሚል ነገር ነው ይዘው የወጣው። ያሳለፍናቸው በ15 ቀናት ከ50 በላይ ኦርቶዶክሳውያን ተገድለዋል። እስቲ ከ50 በላይ ኦርቶዶክሳውያን የሞቱበትን ለሃይማኖት ጥቀስ እስቲ። ከዛም የሚል ጥሩ ነው። ስንት ሰው እንደሞተ ቀጣይ ላይ እንገልጻለን። ስትገልጹ በዛው በኩል ስንት ኦርቶዶክስ እንደሞተ፣ ስንት ሙስሊም እንደሞተ ገለጹልን እስቲ። በቃ መቆራራታችሁ ስንት ሰው እንደሞተ ከታችሁ መጣ። ስንት ሰው እንደሞተ መግለጽ አልፈለጋችሁ ታችሁ መጣችሁ። ከዛ ውጪ ደግሞ የናንተ ሄዶዛ ማጣራት ጭራሽ ነገር ያባብሰዋል። ለምን ተናግራችሁ ለምን ወደ ሚዲያ ነገር አውጣችሁ ለምን መተው አጣሩ ተብሎ ነገ ከነገ ይረሻው ነው። ምንም ሃይማኖት ተቋም ወጣ መግለጫ ምንም መንግስት ለመጃ ይወሰድባቸው መንግስት ካላ ያርግላቸው ምንም ማለት እናወግዛለን ያለው አወገዝክ እኮ እዚህ ሆነክ ለምን ይርክ ታዲያ? ኦኬ እዚህ ሆነክ እኮ ያልከው ሙስሊም ክርስቲያኑ ሞታል አልክ። በቃ አለቀ። አሁን እዛ ይላጣርት ምንም አዲስ ነገር አላመጣም። ከጥቅምት 25 እስከ 30 ድረስ ጥቃት ተፈጸመ የተባለበት ቦታ ይናላችሁ። ጥቃት ሲፈጸም የነበረው እስከ 30 አይደለም እስከ ዛሬ ነው። ይሄው ዛሬም 3 ኦርቶዶክሳውያን አንድ ዲያቆን አንድ ሰንበት ተማሪና አንድ የ10 ዓመት ህፃን ተገድለዋል። ኦርቶዶክሳውያን 3 ሃይማኖት ተቋም ሄደው የቋሚ ሲኖዶስ ልኡካን ሄደው ምን አድርገው መጡ? እስቲ ድጋፍ አረጋችሁ ለሞት ሰዎች ሄዳችሁ ጠየቃችሁ ለሞት ሰዎችን ምን አረጋችሁ? ምንድን ነው ያረጋችሁት? እስቲ ምንም አጠቀምካቸው? ሄድክ ምንም አጠቅማቸው አይዘው ለምን ሞት የተፈረደባቸው ንጹሃን ስለሆኑ ሞት የተፈረደባቸው ክርስቲያኖች ስለሆኑ ምንም አጠቅማቸውም። እነ ቀሲስም ሆናችሁ እነ ማንንም ሆናችሁ ጤና ይስጥልኝ። የዕለተ ሰኞ ህዳር 1 2018 ዓ.ም የዋዜማ ለቸኮለ አበይት ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በሲቪሎች ላይ በጥቅምት ወር የተፈጸሙ ጥቃቶችን ለማጣራት ያቋቋመው አጣሪ ኮሚቴ ጥቃቶቹ ሃይማኖት ተኮር እንዳልሆኑ አጣርቻለሁ አለ። አጣሪ ኮሚቴው የመጀመሪያ ደረጃ ሪፖርቱን ዛሬ ይፋ ባደረገበት ጋዜጣዊ መግለጫ ከጥቅምት 25 እስከ 30 በዞኑ ጉና፣ ሲርካ፣ መርቲና ቁላቤ በተባሉ ወረዳዎች ባደረገው ማጣራት ጥቃቱ ሃይማኖት ተኮር አለመሆኑን ማረጋገጡን አስታውቋል። በጉና ወረዳ ናኖ ጃዊ ቀበሌ ገበሬ ማህበር በጥቃቱ የሰው ህይወት እንደጠፋ፣ ንብረት እንደወደመ፣ የሰዎች እገታ እንደተፈጸመና ጥቅምት 14 ቀን ታጣቂዎቹ ታጋቾችን እንደገደሉ ማረጋገጡን ኮሚቴው ጠቅሷል። በተጠቀሱት ወረዳዎች በሲቪሎች ላይ ጥቃቶቹን የፈጸሙት ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው አማጺ ቡድንና የፋኖ ኃይሎች ናቸው የሚል መረጃ ከምንጮች ማግኘቱንና ሌሎች ምንጮች ደግሞ ለጥቃቱ ተጠያቂዎቹ ማንነታቸው ያልታወቁ ታጣቂዎች ናቸው የሚል መረጃ እንደሰጡ ኮሚቴው ገልጿል። አጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት እያንዳንዳቸው 2 እንዲሁም ከኢትዮጵያ ሃይማኖት ተቋማት ጉባኤ 2 ባለሙያዎች እንደተካተቱበት ተገልጧል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥቃቱን ሃይማኖት ተኮር ነው በማለት ቀደም ሲል መፈረጁ እንግዲህ ነገሩ በጣም ውስብስብ ነው። በጣም የሚያሳዝን ነው። እውነት ለመናገር ያው ምን እንላለን? እግዚአብሔር አምላክ ይመልከተን ነው ምንለው። በዚህ ጉዳይ ላይ ምንም ምንለው ነገር የለም። ወደ ቀጣይ መረጃችን እናምራ። ብፁዕ አባታችን አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ናቸው። እንግዲህ እርግና ሳይበግራቸው ዝምታቸውን ሰብሮ ድምጻቸውን አሰምቷል። እንግዲህ ብፁዕ አቡነ ኤርሚያስ ደርበው የሚመሩበት ሀገረ ስብከት ነው። እሳቸው በእርግና በእድሜ የተነሳ መምራት ስላልቻሉ አንድ መልእክት ግን አስተላለፉ። ይኸውም እንግዲህ ሙስሊም ወንድሞቻችን ሆይ አብረን አይደል እንዲኖር ነው ስንት ዘመናትን አብረን አይደል ያሳለፍ ነው ሲሉ ተናግረዋል። ብፁዕ አባታችን በረከታቸው ይደርብን። አረጋዊ አባት ሊቀ ጳጳስ የተናገሩትን ሙሉ መልእክት ላድመጥ። ወገኖቻችን ሙስሊሞች አብረን ነው የኖር ነው አብረን ነው የኖር ነው አብረን ይህን ያህል ዘመን ኑረናል። እንደ ግማሹ ክርስቲያን ነው፣ ግማሹ ሙስሊም ነው። ያንን ወገን እንዴት ያደርገዋል? ሊለያዩአቸው ሊከፋፍሏቸው የሚጥሩ አሉ። አትስሟቸው፣ አትስሟቸው። ኢትዮጵያውያን ናቸው። በኢትዮጵያነታቸው እመኑ፣ በኢትዮጵያነታቸው ኩሩ። እንዲያው አንድ አስታውሳለሁኝ በ68 ዓመተ ምህረት ነው ሐዋሳ ሳለሁ አሩሲዎችና ሲዳማዎች
ሲዳማ ጥቁር ውሃ የምትባላለች አንድ ቦታ እዛ ተሰብስበው አማራን እናጥፋ አሉ። አማራን እናጥፋ በደርግ ጊዜ ነው። አማራን እናጥፋ አሉ። አንድ ትልቅ ሽማግሌ ቆሙና ሽማግሌ አያጥፋ፣ ሽማግሌ ትልቅ ነው። አዎ ተሳሎ ላቡከ ወይነግረከ ነው የሚለው መጽሐፉ። ሽማግሌ አማራን የምናጠፋው ከየት ጀምረን ነው አሉ። እኛ በአካባቢ ያለውን ነዋ አሉ። እናጥፋታልን ከአስመራ ከትግራይ ከጎንደር ጀምረን እያጠፋን እንንጣ አሏቸው። አሁንም መልስ ለማሳጣት ነው። ይህማ እንዴት ይቻለናል? ቤትስ አልፈን እንዴት ብለን እንሄዳለን ብለው በዚህ ስብሰባው ፈረሰ ቀረ ማለት ነው። እና ሲዳሞን ሆነ መንገድ የሰራ ትምህርት ቤት የሰራ ልማት ያቋቋመ አማርኛውን ያስተማረ ሁላችን በዙ ጊዜ በዛ ኑረናል። ኧረ አማራ ለኦሮሞ ተገዛ እንጂ አማራው ኦሮሞን አልገዛም። እዛ ተገዥ ሆኖ እዛ የሚያገለግለው አማራ ነው። ይህ ከኦሮሞቹ አልነቃም፣ ከኦሮሞቹ አልነቃም። አዎ መሪዎች ባካቸው ይብቃቸው። መሪዎች ቢበቃቸው ምን አለ? ለህዝቡ ብታስቡ ምን አለ? እግዚአብሔር ለሀገራችን ሰላምን ይስጠን። በየቦታው የሚዋደቁ ወንድሞቻችን እጅግ ያሳዝናል፣ እጅግ ያስለቅሳል። ይህንን ሁሉ ጠጥ አድርጎ ቤታቸው ልጆቻቸው ጋር አንድ ላይ ለመሆን ያውቃቸው። የመሪውንም ክፍል እግዚአብሔር ያስተካክልልን። አቡነ ዘበሰማያት እንድገም ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦዝቴ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። አባ ጨረሮ ዘሰሜን ወሎ አሁን በድካም ላይ ያሉ እና አደራቸውን ወንድሞቻችን፣ ልጆቻችን፣ አባቶቻችን እግዚአብሔር ሰላሙን ይስጥልን። የማይሰራት እግዚአብሔር ይፍታ። የብፁዕነታቸው በረከት በሁላችን ላይ ትደር። ዛሬም ድረስ እርግና ሳይበግራቸው ድምጻቸውን እያሰሙን ስለሆነ ከዚህ በቀጠል እንግዲህ መምህራኖቻችን ያስተላለፉትን መልእክቶች የምናስደምጣችሁ ነው የሚሆነው። ላይክ ሼር አድርጋችሁ እስከ መጨረሻው የተከታተላችሁን ስላለ እጅግ አድርገን የምናመሰግን ነው የሚሆነው። የመምህራኖቻችንን መልእክት እንደሚከተለው። መቼ ነው የምንደነግጠው? መቼ ነው የምናለቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? የሌሎች ስቃይ የኛ ስቃይ አይደለም። የሌሎች ህመም የኛ ህመም አይደለም። ከዚህ ዘመን በላይ በእግዚአብሔር ፊት መዋረድ መቼ ይገባል? ምን ሲሆን ነው የምንዋረደው? ወገኖች አሁን እናልቅስ። አሁን የምር እንጹህ። አሁን የምር ምህላ እናድርስ። አሁን አመድ ላይ እንነስንስ። አሁን እናልቅስ። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። መቼ ነው እሺ ምህላ የምንይዘው? መቼ ነው እሺ በኃይለኛው በእግዚአብሔር ፊት የምናለቅስ? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ።
የእያንዳንዳችን ደም መፍሰስ አለበት። አያምም ይሄ ዘመን፣ አይሰማም ይሄ ዘመን። እሺ ምን ሲሆን ከዚህ በላይ መደንገጥ የለብንም በዚህ ዘመን። ይሄ አስረሽ ምጪው አይበቃንም። ይሄ ግሮሰሪ ዘግቶ መጨፈር አይበቃንም። ይሄ መለስ ቀለስ ገባ ወጣ ህይወት አይበቃንም። ይሄ ወሬ ያወሩ ማምሸት አይበቃንም። የተወደዳችሁ ክርስቲያኖች ከዚህ ዘመን በላይ መጾም የሚገባን ዘመን አለ። ከዚህ ዘመን በላይ ማልቀስ የሚገባን ዘመን አለ። ከዚህ ዘመን በላይ ደረታችን መድቃት የሚገባን ዘመን አለ። ከዚህ ዘመን በላይ በልዑል እግዚአብሔር ፊት ራሳችንን ዝቅ ማድረግ የማይገባን ዘመን አለ። አጠገቡ ሆነን እምቢ ብለናል። አሁን እየሰማችሁት እንኳን ይሄን ቃል ብዙዎቻችን እምቢ ብለናል። እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። ናውን ራሳችንን በቃ እንበል። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የስካሁኑ ጎዳናዬ። ብቻ ክፉ መንገድህን ተው። የሚያልፍ ንጉስ ቢፈርድብህ አትጨነቅ፣ እሱም ያልፋል፣ ፍርዱም ያልፋል። ስንቱ ንጉስ አልፏል፣ ስንቱ ባለጸጋ አልፏል። ትናንት ያልነበረ ትናንት የመጣ ነገ የማይኖር ዘላለምም የማይኖር እሱ ተሽሮ ሌላ የሚተካ ነው። የዚህ ሰው ቁጣውም ግዛቱም መንግስቱም ማስፈራራቱም ጌትነቱም ሰራዊቱም ፍርዱም ያልፋል። ቀንን ቀን ይተካዋል፣ መንግስት መንግስት ይተካዋል፣ ሰውን ሰው ይተካዋል። ያለና የሚኖር ግን እኔ ነኝ። ሁሉን የሚገዛ ጌታ እኔ ነኝ። አይዞህ እኔ ካንተ ጋር ነኝ። በጊዜ የተወሰነ በቤተ መንግስት የታጠረ እድሜው ፍጹረ መዋዕል አጭር የሆነ አንድ ታናሽ ሰው ቢቆጣ አትጨነቅ፣ ለዘላለም የሚኖር እኔ ወድህ የለ እንዴ? ሕግ ባለበት እየገላመጡን፣ ሕግ በሌለበት እየገደሉን። ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብከን ነው። ክርስቶስን አልክድም፣ ከክርስትናዬ አልለይም፣ ሃይማኖቴን አልተውም ብሎ የሞተው ደግሞ ሰማዕትነት ነው። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ስላንተ ቀኑን ሁሉ አለ እንገደላለን። አዎ ስለ ክርስቶስ ዋጋ ስለተከፈለበት ክርስትና ዛሬም በጥንቃቄ መያዝ አለብን። ክርስትና ለክርስቶስ ታምኖ ክርስቶስን አምኖ እስከ ሞት ድረስ ለእርሱ መታመን ነው። ምክንያቱም ክርስቶስን አምኖ መሞት፣ ክርስቶስን አልክድም ብሎ ማለፍ ሰማዕትነት ነው፣ ምስክርነት ነው፣ ክብር አለው። መጨረሻ ላይ እንቀልድበት ሳይሆን ዋጋ ምንከፍልበት ነው። እንደው ያዝ ለቀቅ የምናደርገው ሳይሆን አጥብቀን የምንይዘው ነው። ሲሞቀን የምናወልቀው፣ ሲበርደን የምንደርበው ጃኬት አይደለም። ክርስትና ሕይወት ነው። የምንኖረው ሕይወት ነው። የምንተገብረው ሕይወት ነው። ደግሞም አክሊል ለመቀዳጀት የምንሮጠው ሩጫ ነው ክርስትና። ታውቃላችሁ፣ እንስሳት ማይችሉትን የሰው ልጆች ይችላል። እንስሳት ማስመሰል አይችሉም። ነብር የሰው ልጅ ከመዋጡ በፊት አባቶቻችን እንደሚነግሩን ሰውነቱ ይነፋፋል፣ ምልክት እየሰጠ ነው። ውሻ ከመናከሱ በፊት ይጮሃል። እያንዳንዱ አውሬ የሰው ልጅን ከማጥቃቱ በፊት ምልክት ይሰጣል። ምንም ምልክት ሳይሰጥ የሚያጠቃ የሰው ልጅ ነው። ስንቱን እየሳቅነው ወገኖቼ ወደ ወይኔ ያሳልፈን ሰጠን። ስንቱን እያቆላመጠን እየጠራ ነው የልባችን አደረሰ። ሰው እኮ መቶ ችግሩን ሲነግረን ተራብኩኝ፣ ተጠማሁ፣ ታረስኩኝ፣ ተቸገርኩኝ ሲለን እኔ ልቸገርልህ፣ እኔ ልራብልህ፣ እኔ ልጠማልህ እንለዋለን። በፊት ለፊት ዞር ብለን እሰይ አንጀቴ ቅቤ ጠጣ ብለው የሚሉ ሰዎች እኮ እንደ አፈር ልብላልሽ እያሉ እኮ አፈር ድሜም ያበሉ አሉ እኮ እናንተ። እንዲህ አይነት ካለ የማስመሰል ክርስትና
መድኃኔ ዓለም ሁላችንንም ይጠብቀን። ሄሮድስ ልብ ውስጥ ሕፃኑ ኢየሱስ ክርስቶስን ለመግደል ያስባል፣ በአፉ ግን ፍቅር ያወራል። በአፉ ግን ያቆላምጣል እንድሰግድለት። እንመለስ እንዳይሰፋ። ሰብአ ሰገል ወደ ቤተልሔም መጡ። ጌታችንን በእናቱ እቅፍ አገኙት። በግንባራቸው ወድቀው ተደፉ፣ ሰገዱለት። ሳጥኖቻቸውን ከፈቱ፣ ወርቁን፣ ዕጣኑን፣ ከርቤውን ገበሩለት። ከዚህ በኋላ በሌላ መንገድ ወደ ሀገራቸው ሄዱ። ካሁን አሁን ይመጣሉ ብሎ ሰብአ ሰገል ማነው ሄሮድስ ሰብአ ሰገልን ይጠብቃል። እነሱ ግን መንገድ ቀይረው ወደ ሀገራቸው ሄዱ። ወዲያው የእግዚአብሔር መልአክ መጣ ይላል ቅዱስ ገብርኤል። አረጋዊው ዮሴፍን ምን አለው? ዮሴፍ አለ ሄሮድስ ሕፃኑን ሊገድለው ይፈልጋልና ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ አለ። ወዴት ሽሽ? ወደ ግብፅ። ንጉሡ ሄሮድስ ሕፃኑ ኢየሱስ ክርስቶስን ሊገለው እያሰበ ነው። ወንበሬን ሊወስድብኝ ነው፣ ስልጣኔን ሊወስድብኝ ነው ብሎ አዎ ሊገለው አስቧል። ስለዚህ ጊዜው ሳይደርስ እንዳይሞት ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ አለው። በማለዳ በሌሊት ዮሴፍ ተነስቶ እመቤታችንን ይዞ ሕፃኑ ኢየሱስ ክርስቶስን ይዞ ሰሎሜ ማብራለች። ሀገራችን ኢትዮጵያ ላይ ርካሹ የሰው ሕይወት ነው። ኑሮማ በየቀኑ ይወደዳል። የዕቃው ነው የሸቀጡ ዋጋ ዕለት ዕለት ይጨምራል። ውድ ዋጋ የተከፈለለት የሰው ሕይወት ግን ዋጋ አጥቶ ወድቆ ይቀራል መሬት። በሽታ ነው። አንዳንድ ወገኖቻችን በሽተኞች ናቸው። ስደት ነው። በገዛ ሀገራችን ስደተኞች ነን። መፈናቀል ነው ያለው። ስደት ነው። መከራ ነው ያለው። ወጥቶ ለመግባት ስጋት ነው። ዋስትና የለም። ምን ነገራችሁ? ከከተማ ወጥቶ እኮ ተመልሶ ለመምጣት ዛሬ በጣም አስጨናቂ እኮ ነው። ብዙ ወገኖቻችን ያልፍልናል ብለው በመንገድ ላይ አልፎባቸዋል። ወይ በድንበር ጠባቂዎች ይገደላሉ፣ ወይም በባህር ውስጥ በጀልባ ተሳፍሮ ሲሄዱ ይሰጥማሉ፣ ወይም በኮንቴይነር ታጭቀው ሲሄዱ ታፍነው አየር አጥሯቸው ይሞታሉ። በቁማቸው ሳይሞቱ አይናቸውን ጎልጉለው እያወጡ ኩላሊታቸውን እያወጡ ይገድሏቸዋል። ከዚያ የተረፉት በየእስር ቤቱ ይማቅቃሉ፣ ወይም በበረሃ ውስጥ ሚላስ የሚቀመስ ነገር አጥተው በረሃብ ደግ በጥም ዝለው። ኦርቶዶክስ በቀለኛ አይደለም፣ ተከላካይ ግን ነው። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል፣ ተነስና መልሳቸው ይላል። እንዲህ ስላችሁ ምንም ይሁን ምን ስለ ሃይማኖቱ መከራ የሚቀበል ሰው ሰማዕት ነው። ስለ ሃይማኖቱ ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም፣ አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? አሁን በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላን መረረንም አሁን ገለጥ አድርገን ማውራት ይጠይቀናል። አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ጎሞራውያን ወደ አሕዛብ ሀገር ጨርሰው ይዟቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አላሳልፍ አሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አሮን ካህን አሰንፈስ ካለ ልቤ አልዓዛር ልጅ የአሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለው። ለምን ነው እግዚአብሔር እንዲህ የሚያደርገው?
ሌላ ልጨምራችሁ። ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው፣ ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው፣ ይጠብቃልም ይዘምራልም። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው፣ ጅላጅል አልነበረም። ይቀድሳልም ያርሳልም ይጠብቃልም። መላእክት ኢዮራማ የረርን ያተረፉት ወዳጅ ተከላክለው ነው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ታሪክ ላምጣ። እና አፄ ካሌብ ሀገር በመጠበቅ እና አፄ ገብረ መስቀል ሀገር በመጠበቅ እና አፄ ዳዊት እና አፄ ሰይፈ አረድ እና አፄ ናዋድ ነዘራ ያዕቆብ ሀገር በመጠበቅ አልነበሩ? ይህን ታሪክ እንዴት እናጣዋለን? ሰው ልብ በሉልኝ። ወንጀል ማይሆኑ ታሪኮች ልንገራችሁ፣ ኃጢአት ማይሆኑ። ጎልማሳ በሚስቱ ባለርስ በርስቱ፣ ኦርቶዶክሳዊ ሰው በሃይማኖቱ፣ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። መረጃዎቻችን ይሄን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋንታችሁ በማሳየት ከጎናችን ቆሙ።